ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን የመስከረም 7 ቀን 2018 ዓ.ም ዕለታዊው የምዕራፍ 2 የምሽት የቢዝነስ ዜና ዘገባዎቻችንን ይዘንላችሁ ቀርበናል። በያላችሁበት ሆናችሁ እንድትከታተሉን እንጋብዛችኋለን። በቢዝነስ ዜና ዘገባችን ላይ የተመረጡ ምጣኔ ሀብታዊና ማህበራዊ ጉዳዮችንም አካተናል። በቅድሚያም አርዕስቶችን። አዲስ የጉምሩክ ታሪፍ ማሻሻያ ስራ ላይ መዋሉ ተሰምቷል። ለመሆኑ ይህ ማሻሻያ የሚመለከታቸው እቃዎች የትኞቹ ናቸው? የምትሰሙት ይሆናል። ኢትዮጵያ አዲስ ስምምነት ተግባራዊ ልታደርግ መሆኑ ተሰምቷል። ይህ ስምምነት ምንን የተመለከተ ነው? የምናጋራችሁ መረጃችን ነው። የአሜሪካን ዶላር የምንዛሬ ዋጋ ከፍተኛ ጭማሪ አሳይቷል። ከዚህ ጋር ተያይዞ በየትኛው የገንዘብ ማስተላለፊያ በከፍተኛ ብር እየተመነዘረ ይገኛል እንነግራችኋለን። በንጽህና ጉድለት ምክንያት በየዓመቱ በርካታ ቢሊዮን ዶላር ይታጣል ተብሏል። ሙሉ መረጃውን ይዘነዋል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ከዜና ዘገባዎቻችን ጋር አብራችሁን እንድትቆዩ እንጋብዛችኋለን። በዝርዝር ወደምንመለከታቸው እናልፋለን። በነፋሻማው ቦሌ ቡልቡላ በ60 ሺህ ካሬ ሜትር ላይ የተገነባው መንደር ሽያጭ ተጀምረዋል። ለመኖሪያ እንዲሁም ለኢንቨስትመንት እጅግ ተመራጭ፣ የሰላም አየር እየተነፈሱ ልጆቹን የሚያሳድጉበት ውብና አረንጓዴ መናፈሻ ያለው የህይወት ደስታ መንደር። ታዲያ በዚህ ውብ መንደር የቪላዎችን እንዲሁም በወለል አንድ አባወራ ብቻ ያላቸው G+10 የሆኑ አፓርታማዎችን እጅግ በማይታመን ዋጋ አቅርበናል። ልብ ይበሉ፣ ሁሉም ቤቶች ካርታ ተዘጋጅቶላቸዋል። ዛሬውኑ በ30 በመቶ ቅድመ ክፍያ ብቻ የቤት ባለቤት የሚሆኑበት እድል ተመቻችቷል። ለበለጠ መረጃ በ0912 63 31 07 ላይ ሃሎ ይበሉ። ፒላር ሪል ስቴት። የክረምቱ ዝናብ ቀጣይነት ይኖረዋል ተባለ። በሚቀጥሉት 10 ቀናት አዲስ አበባ ከተማን ጨምሮ በተለያዩ የሀገሪቱ ክፍሎች የክረምቱ ዝናብ ቀጣይነት ሊኖረው እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። የክረምት ዝናብ ተጠቃሚ በሆኑ የሀገሪቷ አካባቢዎች መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንደሚኖራቸው የ2017ና 18 ዓ.ም ትንበያ ማመላከቱን በኢንስቲትዩቱ የትንበያ ዘርፍ ምክትል ዋና ዳይሬክተር የሆኑት ዶክተር አሳምነው ተሾመ ተናግረዋል። ይህ የተከሰተውም በተለይ ከደቡባዊ የህንድ ውቅያኖስ በመነሳት ወደ ኢትዮጵያ ሲነፍስ የነበረው እርጥበት አዘል የአየር ሁኔታ ከዕለት ወደ ዕለት እየተስፋፋና እየተጠናከረ በመምጣቱ መሆኑንም ነው ምክትል ዋና ዳይሬክተሩ የተናገሩት። አዲስ አበባ ከተማን ጨምሮ 464 በሚደርሱ የኢትዮጵያ አካባቢዎች ላይ በ24 ሰዓት ውስጥ እጅግ ከባድ መጠን ያለው የዝናብ መጠን መመዝገቡንም አንስተዋል። በቀጣዮቹ 10 ቀናትም እስከ 250 ሚሊ ሜትር የሚደርስ ዝናብ እንደሚስተዋል ያነሱት ዶክተር አሳምነው ከዕለት ወደ ዕለት ወደ አርብቶ አደሩና ከፊል አርብቶ አደሩ የዝናብ ስርጭቱ እንደሚስፋፋ አሃዛዊ የትንበያ መረጃዎችን ዋቢ በማድረግ ተናግረዋል። በእነዚህ ቀናት አዲስ አበባ ከተማን ጨምሮ በተለይም በምዕራብ ሸዋ፣ በምዕራብ ኦሮሚያ፣ በሰሜን ምዕራብ እንዲሁም በአዋሽ ተፋሰስ አካባቢዎች ላይ ዝናቡ ቀጣይነት ስለሚኖረው ማህበረሰቡ ተገቢውን ጥንቃቄ እንዲያደርግ አሳስበዋል። ኢትዮጵያ ኢንተርኔትን በተደጋጋሚ በመዝጋት ከአፍሪካ በአንደኛ ደረጃ መቀመጧን ጥናት አመላከተ። ኢትዮጵያ ኢንተርኔትን በተደጋጋሚ በመዝጋትና የኢንተርኔትን ነጻነት በመገደብ ከአፍሪካ በአንደኛ ደረጃ ላይ መቀመጧን በብሉምስበሪ አሳታሚ ላይ የታተመ የጥናት ጽሑፍ አመልክቷል። የኢንተርኔት መዘጋት በአፍሪካ በሚል ርዕስ በፊሊሺያ አንቶኒዮና ቶኒ ሮበርትስ የተጠናውና መቀመጫውን በዩናይትድ ኪንግደም ባደረገው ብሉምስበሪ አሳታሚ ድርጅት ላይ በመጽሐፍ መልክ ታትሞ የወጣው ጥናት በአውሮፓውያኑ አቆጣጠር ከ2016 እስከ 2024 በአህጉር አፍሪካ በሀገራት የተፈጸመውን የኢንተርኔት መዘጋት ገምግሟል። በዚህም በአውሮፓውያኑ አቆጣጠር ከ2016 እስከ 2024 ባለፉት 9 ዓመታት 193 የኢንተርኔት መዘጋት በአፍሪካ አህጉር መመዝገቡን ገልጿል። በተጠቀሱት 9 ዓመታት ውስጥ በተፈጸሙ የኢንተርኔት መዝጋት ድግግሞሽ መጠኖች ሀገራትን በደረጃ ያስቀመጠው ጥናቱ ኢትዮጵያን በእነዚህ ዓመታት ውስጥ 30 ጊዜ ኢንተርኔት የዘጋች በሚል ከ55ቱ የአፍሪካ ሀገራት በአንደኛ ደረጃ አስቀምጧታል። በእርስ በርስ ጦርነት እየታመሰች የምትገኘው ጎረቤት ሀገር ሱዳን በተጠቀሱት ዓመታት ውስጥ 21 ጊዜ ኢንተርኔትን በመዝጋት በአፍሪካ ሁለተኛ ደረጃ ስትቀመጥ፣ እንደዚሁ ባለፈው ዓመታት በሰላም እጦትና በግጭት ውስጥ ያለችው ሰሜን አፍሪካዊቷ ሀገር አልጄሪያ ደግሞ 14 ጊዜ ኢንተርኔትን በመዝጋት በሶስተኛ ደረጃ መቀመጧ ተዘግቧል።
በንጽህና ጉድለት ምክንያት በየዓመቱ $200 ቢሊዮን ይታጣል ተባለ። አፍሪካ በየዓመቱ እስከ $200 ቢሊዮን የሚደርስ ኢኮኖሚያዊ ኪሳራ እንደሚደርስባት ዓለም ባንክ ያወጣው ሪፖርት አመላክቷል። ይህ ኪሳራ የሚከሰተው በቂ የንጽህና አጠባበቅ አገልግሎት ባለመኖሩ ነው ያለው የዓለም ባንክ በአህጉሪቱ በዚህ ዘርፍ ላይ የሚደረግ ኢንቨስትመንት አጠቃላይ የሀገር ውስጥ ምርትን እስከ 5% ሊያሳድግ እንደሚችል ገልጿል። በዓለም አቀፍ ደረጃ ከ5 ሰዎች መካከል 2 የሚሆኑት አስተማማኝ የንጽህና አገልግሎት እንደማያገኙ የገለጸው ሪፖርቱ ይህም በተለይም በአፍሪካ እንደ ኮሌራና ተቅማጥ ያሉ በሽታዎች እንዲስፋፉ ምክንያት መሆኑን አሳይቷል። በተለይ በከተሞች ውስጥ ባሉ ስፍራዎች የፈሳሽ ማስወገጃ ስርዓት አለመኖር ችግሩን የበለጠ እንዳወሳሰበም ተመላክቷል። የዓለም ባንክ በሪፖርቱ ላይ የንጽህና አጠባበቅ አገልግሎቶችን ለማሻሻል የህዝብ ጤናን ከመጠበቅ ባሻገር የኢኮኖሚ ምርታማነትን እንደሚያሳድግና ለትምህርት ጥራት መሻሻል ወሳኝ ሚና እንደሚጫወት አብራርቷል። ባንኩ የአፍሪካ መንግስታትና ሌሎች ባለድርሻ አካላት በአፋጣኝ ለንጽህና ዘርፍ ቅድሚያ በመስጠት በአየር ንብረት ለውጥ ተጽዕኖ የማይፈጠርባቸውን ዘመናዊ መሰረተ ልማቶችንም እንዲገነቡ ጥሪ አቅርበዋል። ኢትዮጵያ የአፍሪካ ነጻ የንግድ ቀጠና ስምምነትን ልትተገብር ነው። ኢትዮጵያ የአፍሪካ ነጻ የንግድ ቀጠና ስምምነትን ባጠረ ጊዜ ይፋዊ በሆነ ስነ ስርዓት ተግባራዊ ማድረግ እንደምትጀምር የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የአፍሪካ ነጻ የንግድ ቀጠና ስምምነትን በመፈረምና በፓርላማ በማጽደቅ ከቀዳሚዎቹ ሀገራት አንዷ የሆነችው ኢትዮጵያ ግብይት እንዴት ይፈጸማል፣ አሰራሩስ በምን የህግ ማዕቀፎች ይመራል ለሚሉና መሰል ጉዳዮችን የያዘ የትግበራ ስትራቴጂ ማዘጋጀቷ ተነግሯል። ኢትዮጵያውያን ነጋዴዎች ስምምነቱ ተግባራዊ ሲሆን ተወዳዳሪ ሆኖ ለመገኘት አቅማቸውን ማሳደግ አለባቸው ያሉት የሚኒስቴሩ የኮሚኒኬሽን ጉዳዮች ስራ አስፈጻሚ አቶ ወንድሙ ፍላቴ ናቸው። መስሪያ ቤታቸውም አዳዲስ አሰራሮች እንዲተዋወቁ እየሰራ እንደሚገኝ የተናገሩት ስራ አስፈጻሚው የአፍሪካ ነጻ የንግድ ቀጠና ስምምነት ሙሉ ለሙሉ ስራ ላይ ሲውል በአህጉሩ ሀገራት መካከል ያለውን የንግድ ልውውጥ ወደ 33% እንደሚያሳድገውም ጠቁመዋል። አዲስ የጉምሩክ ታሪፍ ማሻሻያ ስራ ላይ ዋለ። የገንዘብ ሚኒስቴር አዘጋጅቶት ለጉምሩክ ኮሚሽንና የጉምሩክ ስነ ስርዓት ለሚፈጸምባቸው ቅርንጫፍ ጽህፈት ቤቶች በሙሉ እንዲፈጸም የተመራው አዲሱ የታሪፍ ማሻሻያ ስራ ላይ ውሏል። ማሻሻያው ገቢ እቃዎችን በሀገር ውስጥ ለመተካት እንዲሁም ለሀገር በቀል ኢንዱስትሪዎች ከለላ ለመስጠት ከፍተኛ ጠቀሜታ እንዳለውም ተነግሯል። የጉምሩክ ቀረጥ ማስከፊያ ማሻሻያ በሚል ርዕስ የተዘጋጀው የታሪፍ ማሻሻያ ሰነድ ከነሐሴ 22 ቀን 2017 ዓ.ም ጀምሮ በስራ ላይ መዋሉን ከሰነዱ ጋር በተያያዘ ደብዳቤ ተመላክቷል። በዚህም በማጠንጠኛ የሚሰሩና ሌሎች የኦፊሴት ማተሚያ ማሽኖች፣ ሄድ ሬሴት፣ አርም ሬሴት፣ ባክ ሬሴት፣ ስላይዲንግ ስፖርት ሜካኒዝም፣ ጋዝ ሊፍተር፣ ስታርዌል እንዲሁም ካስተርዌል ባላቸው በተጨማሪም ሌሎች ተብለው በተዘረዘሩ እቃዎች ላይ የታሪፍ ማሻሻያ መደረጉ ተጠቅሷል። በእነዚህ እቃ አይነቶች ብቻ ሳይሆን በአንቀጽ 20 በጉምሩክ ታሪፍ ደንብ ለምድብ የተመደቡ የኤር ኮምፕሬሰር፣ የኦፍሴት ማተሚያዎችና ሌሎች በሚል የተዘረዘሩ እቃዎች ታሪፍ እንደሚመለከታቸው ተጠቅሷል። በዚህ ምድብ የተዘረዘሩ አንቀጾች ማሻሻያዎችም ሰነዱ ከተዘጋጀበት ከነሐሴ 22 ቀን 2017 ዓ.ም ጀምሮ ከሚቆጠር 4 ወራት በኋላ ማሻሻያው ተግባራዊ እንደሚደረግባቸው ነው በአባሪ ደብዳቤ የተመላከተው። የገንዘብ ሚኒስቴር ደብዳቤ ተፈርሞ ከወጣበት ቀን ጀምሮ ከ5 የስራ ቀናት በኋላ ወይም ከነሐሴ 28 ቀን 2017 ዓ.ም ተግባራዊ ይደረጋሉ የተባሉ የታሪፍ ማሻሻያ አይነቶችም በዚህ ሰነድ አብረው ይፋ ሆነዋል። በተጨማሪም በወጣ ገባ ሽንሽን ወረቀት ወይም ከካርቶን ወረቀት የተሰሩ ተጣጣፊ ካርቶኖች፣ ሳጥኖችና መያዣዎች፣ የጆንያና የማዳበሪያ ከረጢቶች፣ የሙዚቃ ሸክላ ኢንቨሎፖችና የተጠቀለሉ እቃዎች፣ በከፊል የተበተኑ የመገጣጠሚያ እቃዎች ታሪፍ የተሻሻለ ሲሆን ሌሎችም በርካታ የኃይል ተሸካሚ ኤሌክትሪክ እቃዎች ታሪፍ መሻሻሉን ሰነዱ ያስረዳል። የአሜሪካን ዶላር የምንዛሬ ዋጋ በቴሌብር ጭማሪ ያሳየ። የአሜሪካ ዶላር የምንዛሬ ዋጋ መስከረም 7 ቀን 2018 ዓ.ም ባለቤትነቱ የኢትዮ ቴሌኮም በሆነው ቴሌብር የገንዘብ ማስተላለፊያ አማራጭ ጭማሪ አሳይቷል። በዚህ መተግበሪያ ከባህር ማዶ በቴሌብር ሬሚት እንዲሁም በቪዛ፣ ዳሃብሽል፣ ዌስተርን ዩኒየን እና ሌሎች የሐዋላ ማስተላለፊያዎች የተላከ አንድ የአሜሪካን ዶላር በ154 ብር እየተሸጠ ይገኛል። በሌላ
በኩል በዳሽን ባንክ አንድ የአሜሪካን ዶላር በ142 ብር ተገዝቶ በ145 ብር እየተሸጠ ሲሆን በአቢሲኒያ ባንክ አንድ የአሜሪካን ዶላር በ140 ብር ተገዝቶ በ143 ብር እየተሸጠ ይገኛል። በተመሳሳይ በአዋሽ ባንክ ደግሞ በ140 ብር ተገዝቶ በ143 ብር እየተሸጠ መሆኑን የባንኩ ዕለታዊ የምንዛሬ ተመን መረጃ ያሳያል። በሌላ በኩል የኢትዮጵያ ንግድ ባንክ ያወጣው ዕለታዊ የምንዛሬ ተመን አንድ የአሜሪካን ዶላር በ138 ብር ተገዝቶ በ141 ብር እየተሸጠ መሆኑን የሚያመላክት ሲሆን በተጠናቀቀው ዓመት ብሔራዊ ባንክ ባካሄደው የውጭ ምንዛሬ ጨረታ 150 ሚሊዮን ዶላር ለ28 ባንኮች መሸጡን እንዲሁም በአማካይ 1 ዶላር 138 ብር እንደሆነ መግለጹ አይዘነጋም። በዚህም ሁሉም የተሳተፉ ባንኮች የሚፈልጉትን የውጭ ምንዛሬ መጠን እንዳገኙ መዘገባችን ይታወሳል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን የዕለቱን የመስከረም 7 ቀን 2018 ዓ.ም የምሽት የቢዝነስ ዜና ዘገባዎቻችን ቀደም ሲል የተከታተላችሁትን ይመስላል። አብራችሁን ስለቆያችሁ እናመሰግናለን። ገበያ ሚዲያን በመወዳጀት ቀሪ መረጃዎቻችንንም እንድትከታተሉ ጋበዝናችሁ። ሰናይ ምሽት ይሁንላችሁ። በነፋሻማው ቦሌ ቡልቡላ በ60 ሺህ ካሬ ሜትር ላይ የተገነባው መንደር ሽያጭ ተጀምሯል። ለመኖሪያ እንዲሁም ለኢንቨስትመንት እጅግ ተመራጭ የሰላም አየር እየተነፈሱ ልጆቹን የሚያሳድጉበት ውብና አረንጓዴ መናፈሻ ያለው የህይወት ደስታ መንደር። ታዲያ በዚህ ውብ መንደር የቪላዎችን እንዲሁም በወለል አንድ አባወራ ብቻ ያላቸው G+10 የሆኑ አፓርታማዎችን እጅግ በማይታመን ዋጋ አቅርበናል። ልብ ይበሉ፣ ሁሉም ቤቶች ካርታ ተዘጋጅቶላቸዋል። ዛሬውኑ በ30 በመቶ ቅድመ ክፍያ ብቻ የቤት ባለቤት የሚሆኑበት እድል ተመቻችቷል። ለበለጠ መረጃ በ0912 63 31 07 ላይ ሃሎ ይበሉ። ፒላር ሪል ስቴት